በጆግ አድርጌ ሰጥቻቸው ነበር። የሚጠጡት ቡና ውስጥ ጨምሪው ብዬሽ ነበር አይደል? እሱማ እኮ ትኩስ ስለሆነ እንዳይከሽፍ ብዬ ነው። አፍሽን ዝጊ። ምን አይነት እድል ዛሬ እንዳስመለጥሽ የምታውቂው ነገር የለም። ግን እኮ ጽናትና ኪራ ጠጥተውታል። የታሉ ታዲያ? መኝታ ቤት ተኝተዋል። አንድ ላይ ነው የተኙት? አዎ፣ በሩን ቆልፈው ተኝተዋል። እንደምንም ገብተሽ በሩን ክፈችው። እንዴ እኔ እኮ ቁልፍ የለኝም። እንደ ግመል ቢሆንም በመርፌ ቀዳዳ ሾልከሽ ብቻ በሩን ክፈችው። ሌላው ነገር የኔ ጉዳይ አይደለም። አምላኬ፣ ምን አይነት ጣጣ ውስጥ ነው የገባሁት? እንዴ አንድነት። አቤት። ምን ሆነች ነው? የውሃ ጆግ የት ነው ያለው? የውሃ ጆግ እዛ ቆሻሻ እቃ ጋርጊው። እሺ በቃ መድኃኒት ልወስድ ስለሆነ ውሃ አምጪልኝ። በምን በጆጉ? እንዴ ጆጉ ምን ያደርግልኛል? በብርጭቆ አምጪልኝ። እሺ። መቼ ይሆን ስትነቂ አይንሽን ስትገልጭ ጥለሽኝ የማትሄጂው? እንዴ ኪራ። እንዴ ጽናት አልነቃሽም እንዴ? ማታ ምን ሆነን ነው እኮ? እኔ እኮ መጀመሪያም እንዳልነቃሽ ገብቶኝ ነበር። ለምንድን ነው እዚህ ያደርኩት? እኔ ምንም የማስታውሰው ነገር የለም። ምንድን ነው ደግሞ? ወገቤ ስቀጠቅጠኝ ነው እንዲያደርግ። ወገብ ሰባ ጀግና የጨራሽ ወገብ ምናምን ሲሰብር ያደርግልኝ። እንዴት አደርግ ነው? ምስጋና በቸርነት ወርዳለሁ። እንዴት አደራቸው? ቆይ ምንድን ነው የተፈጠረው? እኔ ምንም ትዝ አይለኝም። ኪራይ ምንም የተፈጠረ ነገር የለም። ሳሎን ነበርን፣ ጌማችንን ተጫወትን። ጨረሳችሁ ገባችሁ፣ ተኛችኋል። ራሴ እንደልፈነዳ ነው። ኧረ እኔ ምንም ነው ምን ሆናችሁ ይባላል እንግዲህ። በአንድ ሌሊት መጋኛ መታችሁ እንዳይባላል እኛ በሰላም አስገብተናችሁ ቆልፈን ሄድናል። እዚህ ክፍል ውስጥ የምን ክፍል? ክፍል አልኩኝ። ይሄ ቁርስ እየጠበቅናችሁ ነው። ሰላም ማሙቱና ነው። እሺ ሰኒስ ግን? ሰኒ ደግሞ ምንድን ነው? አዎ ቤቴ ብቻዋን ይፈላል ምናምን ብላ ወጣች ማታ። ወይኔ ብቻዋን አሳደርኳት ማለት ነው። ሄድላት በቃ። ቆይ እንችላለን። ቁርስ በልተሽ ተነጋግተሽ ትሄጃለሽ። ራስሽንም እስከዚያ ይተውሽ። ሰራች ግጥሙ ሳይሆን የሙዚቃ መሳሪያ ነው። ኧረ ተይ፣ የዛን ቀንማ የሆነ የአዝማሪ መንፈስ ላይ አድሮብኝ ነበር። እሱንማ እኮ አየሁ። ግን እች ሀና የምትባለዋ ልጅ እስካያት ድረስ ጓጓ። ትመጣልሻለች። ትንሽ ብቻ እናቷ ተገግምላት። ኧረ በእናታችሁ እኔ እኮ አልደወልኩላትም ትናንትም ዛሬም። እንዴ ደውልላት እንጂ ጎረቤት አይደለች እንዴ? እነዚህ ልጆች እየተስማሙ ነው ልበል? አታያቸውም እንዴ? በ10 ደቂቃ 50 ጊዜ ሲጣሉ የነበሩ ልጆች አሁን እኮ ጭራሽ ስለ ሰው ጠየቃየው ብሎ እነዚህ ልጆች አያቸው አፍ ለአፍ ገጥመው። እኔ ግን አንድ ላይ ቢሆኑ። እኔም አንድ ላይ ቢሆኑ ደስ ይለኝ። ግን ምን ዋጋ አለው? ሴቶቹ አፈላችሁ። ምን ማለት ነው? ለየን ኑሩ። እነዚህ ልጆች እኮ መኖራችንን እራሱ ቼክ አላደረጉትም። ልጅ እንዳትጨቃጨቅ እነሱ ቁርታ ብላሻለሽ ነው ወይ ካልሆነ እንጣዳቸው እንዴ? ይስፋችሁ። ቆይ ግን ለምንድን ነው ሁላችንም ያመመን? እኔም አልገባኝም። ፎቶውንም ቪዲዮውንም ልኬልሻለሁ። ቤት ውስጥ ያለው አየር እንዴት ነው? ቤት ውስጥ ያለው አየር ፍቅራቸው ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ፣ ክፍት አፍ። እንደዚህ ማግበስበስ የለመደው አፍሽን ይዘሽ እኔ ጋር እንዳዘረግፊ። ቤቲ ግን እኔን መምታት አልነበረብሽ። ተይ እስኪ እውነት በይ። እንደውም ይሄ ፊትሽ አይተው ምን ሆነሻል ብለው ይጠይቁሻል ብዬ ነው እንጂ በአሲድ ነበር ማጥፍሽ። እንዴ ኧረ በስመ አብ በይ። እኔ ይሄን ያክል ምን በደልኩሽ? ተይ እባክሽ። ቆይ ሌላ ምን ልታደርጊ ያምርሻል?
ባሌን ከሌላ ሴት ጋር አይተሽ ፍቅራቸው ያስቀናል ያምራሉ ከማለት ውጭ ምን ልትይኝ ትችያለሽ? ይኸውልሽ ቤቲ፣ አንቺ ገንዘብ ልትሰጪኝ ትችያለሽ፣ ሁለተኛ ግን እንዳትመጪ። ኧረ እባክሽ ለምን ቫዝሊን ይዘሽ መተሽ ገላሽን አላሸሽም? እከካም እኔ እኮ ገንዘብ ከፍዬ ከጎዳና አንስቼ ዘር ማንዘርሽ የማያውቀውን ገንዘብ ሰጥቼ እዚህ ያመጣሁሽ ስለ ባሌና ስለ ሚስቱ እንድታርኪልኝ አይደለም። እሺ ብቻ በቂ መልስ አይደለም። ከዚህ በኋላ አፍሽ እንዳመጣልሽ እኔ ጋር እንዳታወሪ። አኪራ ታዲያ እንዴት ነው አዲስ ፍቅር? ደስ ይላል። ታውቃለህ የሆነ የእድለኝነት ስሜት የተሰማኝ። ታዲያ ዝሆን ሎተሪ ወጣልህ ይመስሉ። ጽናት ማለት ወሳኝ ሰዎች። ሰላም ጤና ይስጥልን። ውድና የተከበራችሁ የአስቱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ጽናት ክፍል 41 ይዤላችሁ መጥቻለሁኝ። እንደተለመደው ዛሬ እንግዲህ ጽናትና ኪራይ በጣም ተዋደዋል። ፍቅራቸውን እየቃጩ ነው ማለት ነው። በጣም ደስ ይላል ማለት ነው። ተመልሶ ያ ሁሉ ጭቅጭቃቸው ያ ሁሉ መከራቸው አልፎ አንድ ሊሆኑ ነው ማለት ነው። ቀጣይ ቪዲዮስ ምን ይከሰታል? ይገቡዋል ወይስ በፍቅር ነው የሚኖሩ የሚለው ነገር አብረን እናያለን ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንግዲህ የተረገመች ቤቲ መታ ፍቅራቸውን ልትረብሸው ነው መሰለኝ። እንግዲህ ሰራተኛዋ የተቀጠረች ሰራተኛዋ እንግዲህ መድኃኒት አድርጊላቸው በምግቡ ላይ እያለች መድኃኒት ትሰጣቸዋለች ማለት ነው። ኪራይ ኩሽና ገብቶ ዛሬ እንግዳ ይመጣል፣ የሰራተኛዋ ምግብ አዘጋጂ እንግዳ ይመጣብኛል እያለቻት ኪሩቤክን ግን ደህና ነክ እያለችው ምን ነው እያለት እንደውም በማያገባኝ ገባሽ አትበለኝና ደስታክን ከቀን ወደ ቀን እየቀነሰ ነው ስትለው ጊዜ በቃ የተባልሽውን ስሪ እያላት ኪራይ ትቶ ከኩሽና ይወጣል ማለት ነው። ሰራተኛዋ እንግዲህ ውሽ እያለች አምላኬ ሆይ እሺ ምን ይሸልኛል እያለች እነዚህ ልጆች አሁን በመርዝ ነው ወይ ምረግማቸው እያለች ቆማ ታስባለች ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮአችን ላይክ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። የምሰጡትን አስተያየት ከልብ እናመሰግናለን ማለት ነው። እንግዲህ ጽናትና ምሩ፣ ኪራይ፣ ናሆም መጥቶ የቤቱ ድምቀቶች እንግዲህ መጥቶ ተሰብስበዋል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ሰራተኛዋ መርዝ ሰጥታ ሁለቱም በነገራችን ላይ ናሆምና ምሩ ፍቅራቸው እንዲያምር ብሎ ወደ ምግብ ከበሉ በኋላ ወደ ክላሳቸው ግቡ እያሉ እንግዲህ የሆነ ጨዋታ ተጫውቶ ወደ ክላሳቸው ከገቡ በኋላ እንግዲህ ምሩና ናሆም በር ተቆልፎባቸው ፍቅራቸውን ይጨርሱ ብሎ ሲወጡ እንግዲህ ሰራተኛዋ የሰጠቻቸውን መልዝ ጭንቅላታቸው ላይ ወጥቶ ጭንቅላቴ እያሉ ሁለቱም አልጋ ላይ ወጥቋል ማለት ነው። እንግዲህ ጽናቴ ምን ሆነሻል? በተኛሽበት ራሱ ታምላለሽ እያለ ጸጉሯን ደበስ ያደረጋት ነው ማለት ነው። እንግዲህ እዚህ ጋር ደግሞ ጌም የተጫወቱ እያለ የነበረውን እንግዲህ ተጫወቱ ሲያበቃ ነበረ እዚህ መጥቶ እንግዲህ እንደዚህ ሆኖ የነበረው ማለት ነው። በጣም ያስጠላል ማለት ነው። የተረገመች ቤቲ ተመልሳ ፍቅራቸውን ልታበላሸው እየሞከረች ነው ማለት ነው። እዚህ ጋር ደግሞ አይን ከአይን የተያያዩ ነው ማለት ነው። ሶፋ ላይ ተነስቶ ማለት ነው ጌማቸው ተጫውቶ ጽናት ቆይ ኪራይ ቤት ላይ ስትል አዙሮ ይጥላታል ማለት ነው። በሶፋ በተቀመጠችበት እንዴ ምን ሆነሻል? እኔ ለሱ ጭንቅላቴ እያመመኝ ነው፣ በቃ አትቀልድ ያለችው እንግዲህ ሶፋ ላይ ቁጭ ብለዋል ማለት ነው። እንግዲህ ናሆሜ ኪራይን ደስ ብሎታል፣ በጣም ደስ እያለው እንግዲህ በሳቅ ፍጥቅ እያለ ነው ማለት ነው። እዚህ ጋር ደግሞ የጽናት ጓደኛ ይህ ጽኒ አልመጣችም እያለች እንግዲህ ምን ሆና ነው ትናንትና ከኪራይ ቤት ሲወጣ የሆነ ጥቁር የተሸፋፈነ ነገር አይቻለሁ እያለች ነው ማለት ነው። ይሄማ ማወቅ አለብኝ ያለች ሀሳብ ላይ ቁጭ ብላ ቆይ እነዚህ ምን ታደርጋቸዋለች ይሆናል እያለች ጽናት ጋር ስልክ ትደውላለች ማለት ነው። ያው እንደተረገመች ቤቴን አተሸፋፍና መጣ ነው ማለት ነው። ሄሎ ጽ ያለች ነው የት ነሽ ስትላት እኔና ኪራይ ቤት ነው እና ቶሎ በይ ቤት ነው የምጠብቅሽ እሺ ያለቻት እንግዲህ ስልክ ተደዋውሎ እንድትመጣ አደረገቻት ማለት ነው። እዚህ ጋር እንግዲህ እሱም ኪራይን ጭንቅላቴ ወይኔ እያለ ነው ማለት ነው። ያው መርዞ ነው መሰለኝ እንግዲህ ጽናትም ከነ ኪራይ ቤት ብድግ ብላ ስትነሳ እንደዚህ የሆነሽማ አትሄጂ መንገድ ላይ ብትወድቂስ እያላት ጽናት እስኪ ራስሽን አስቢ እንዴ መንገድ ላይ ነገር ቆይ ምንድነው እንደዚህ የምታስበው እያለቻት እኔ አንቺና አንድ ነገር ከሆንሽ እኔ ምንም አልችልም ስላለ ጊዜ ቀጥታ መልስልኝ ወፍ እያለ እንግዲህ ወይኔ ጭንቅላቴ ያበደ ነው እያለ ኪራይ ምን ሆንክ እያለች እንግዲህ ደበስ ያደረገችው ከዛ በኋላ ሳቅ የመጣ ነው። አንቺ ነው ቆይ ለምን እንደዚህ ሆንሽው እየቀለድክብኝ ነበር እንዴ እያለችው እንግዲህ ጽናትን ቀጥታ የጠየቅኩሽን መልሽልኝ እያለ ሲጀመር
እኔ በስነ ስርዓት ነው ያወራሁ እያለችው አንቺ የጠየቅሽኝ ጥያቄ ቀልድን አስቀያሚ ነበረ እያላት ቢሆንስ አንተ ልቤ ቀጥ እኮ ነው ያደረከው እያለች ለምን አላቅልህም እያለችው እንግዲህ አንቺ ልጅ ወይ ያዥ ወይ ልቀቂኝ እያላት ምን ማለት ነው ገብቶሻል ጽናት አልፈልግሽም ቢያንስ እንድተውሽና እንድጠላሽ አድርጊ ቆይ እንዴት ነው እንደምጠላኝ ማደርገው አላቅም እንዴት ልጅ ውስጥ እንዳገባሽ አላቅም አሁንም እንዴት እንደምትውጪ አላቅም ይሄንን ማድረግ አልችልም እያለች ጽናት መለስለታለች ለምን አንተ ልጠላኝ አልፈልግማ እያለች አንድ ማትፈልጊው ሰው ወደድሽ ጠላሽ ለህይወትሽ ምን ላይ ይቀመጣል እኔ ደግሞ ማልፈልግህ ይመስላል እንዴ ከድርጊቶችሽ አንፃር አዎ እያላት ነው እንደዚያ ማሰብ ምን ውስጤ እንደሚከብደኝ ታውቃለህ እያላቸው ኧረ የኔስ እንደዛ በባዶ አበባ ጎዝጉዤ የፍቅር ጥያቄ ስጠይቅሽ በሰው ፊት ስታዋርጅኝ የእኔ ስሜት አይጓርድም ጽናት እኔ እንዳንቺም ሰው እኮ ነኝ አውቃለሁ እኮ እያለች አታውቂም ጽናት እያላት ብታውቂማ ኖሮ እንደዚህ ማይንሽ ሸፍነሽ ራስ ወዳድነት አትወይም ነበረ እያላት ግን ክብር ዝቅ እንዳላደርገው ፈርቼ እኮ ነው ኪራዬ ያለች የትኛው ክብር ማለት ከፍቅር በላይ ነው እንዴ እያላት ይመልስላታል ማለት ነው እንደዛ ሳይሆን ሰራተኛ ገባህ ተብሎ እንዳይስቁብህ ነው ያፈራሁት ይበሉዋ እነሱ አማክሬ ነው እንዴ ያፈቅርኩሽ መጀመሪያም ሰው አማክሬ አይደለም ያፈቅርኩት አሁንም እነሱ አደሬ አይደለም ፍቅር የሚቃጠለው ከነ ምንም ጉዳትሽ ነው የምፈልገው ጽናት ሲጀመር የሰው ጉዳት ሰውም አያገባው እያለ ከዘኪረ እሽ እያላት እንግዲህ አሁንም አንድ መልስ ነው የምፈልገው ቁርጥ ያለው አሁን እኔና አንቺ አብረን መቀጠል እንችላለን አንችልም እያለት ማን እኔና አንተ ጽናት ዘገምተኛ ትሆኝብኝ ማን ነው ዘገምተኛ እኔ ነው ዘገምተኛ እና ስለምን ነው የምንጠይቅሽና ስለምን ነው ማውራሽ አዎ እኔ ማፈቅርሃለሁ እያለች እንግዲህ አዎ ይሄ ነው ማወቅ የምትፈልገው እኔም ካንተ የበለጠ ነው የምፈልገው ኪራ እኔ ሁለት አጣብቅ ነው የፈራሁት አንዴ አባቴ እንዳላጣ ሁለት አንተ እንዳላጣ እየፈራሁ ነው እኔ መቼም ቢሆን አታጨኝም ሰማይ ዝቅ ብትል መሬት ከፍ ብትል መቼም ቢሆን አታጨኝም እያለ ይመልስላታል ማለት ነው ኪራ የሰው ልጅ የሚያጋጥመው ነገር አታውቅም አንድ ነገር ቃል እቀበልሻለሁ ጽናት በመወዳት እናቴ እምልልሻለሁኝ አንቺ ተስፋ ቆርጠሽ ሂጂልኝ እስካላሽ ድረስ በጣም ነው የምወድሽ ከምታስቡ በላይ አፈቅርሻለሁ እያላት እኔም አፈቅርሃለሁ እያለች ሁለቱም ከፍ ተደርጎ የተሳሳሙ ነው ማለት ነው ናሆምና እንግዲህ ምሩ በር ላይ እያዳመጡ ነበረ ከዛ በኋላ መጥቶ እንኳን ደስ አላችሁ እያሉ ሰላም የተባባሉ ነው ማለት ነው የዛሬ ፍቅራችሁማ በጣም ደስ ይላል እያሉ እንግዲህ ጽናትና ኪራይ ፍጥቅ እያሉ ነው ማለት ነው በጣም ደስ ይላል ማለት ነው እንግዲህ ሰኒዬ ሰርፕራይዝ አለኝ መጀመሪያ እኔ ስሚኝ አይ የኔ ንገሪኝ ያሉ ሁለቱም ይከራከራሉ ማለት ነው እሺ ላንቺ ልስማሽ የኪራይ ህይወት አደጋ ላይ ነው ማለት እንዴት አላውቅም ግን ትናንትና ማታ ወይ እቃ ረስቼ ወደ ኪራይ ቤት ስመለስ ጥቁር ተሸፋፍና እየወጣች አይቻለሁ ማታማ እንደዚህ ሁሉ ወጥቀን የሆነ ነገርማ አለ እያለች እንዴ ሰርፕራይዝ ሳትነግረኝ ቆይ መጣሁ ኪራይን ከህይወቱ ላድነው እያለች ወደ ኪራይ ቤት እየሮጠች ታመራለች ማለት ነው እንግዲህ ወደ ኪራይ ቤት ሄዳማ እንግዲህ ሁለቱም አንድ ላይ ሆኖ እንግዲህ ፍቅራቸውን እየቃጩ ነው ማለት ነው እኔ ምንሽ እያለ ግን መቼ ነው የምገባው እያለች ሰራተኛዋ በር ላይ ተደብቃ ሰራተኛዋ በር ላይ ቆማ እንግዲህ እየቀረጸች ትገኛለች ማለት ነው እንግዲህ ኪራይና ጽናት ፍቅራቸው እየቀጩ ነው ማለት ነው ከዛ ምን ያደረግሽ ነው እያለቻት ምን የሰራሽ ነው እያለቻት ኧረ ስልኬ ልብሴን በር ይዞብኝ ነው እያለች እንግዲህ እሱ ያስለቀቅ ነው እያለች ነው ማለት ነው እየዋሸች ማለት ነው አው እያለች ኧረ አረጀሁ መሰለኝ አይንም እምቢ አለኝ እያለች ትመልሳለች ገና ነሽ ኧረ ገና ነሽ ከዚህ በኋላ ምን ገና ነኝ ያለ ሰራተኛዋ ትመልሳለች ማለት ነው እንግዲህ ሰራተኛዋ የቤቲ አታላይ ማለት ናት ማለት ነው እንግዲህ ኪራይና ናሆም ጭራሽ ያሉ የተለፈፉ ወደ ፎቅ ይወጣሉ ማለት ነው ሰራተኛዋ ሶፋ ላይ ቁጭ ብላ እያሰበች ነው ማለት ነው እያሰበች ያለ እቺማ ከተባልኩት በላይ በጣም ቆቅናትና አደገኛ ናት እያለች ታስባለች ማለት ነው ከዛ እንደዚህ እያሰበች እያለ ምሩ ስትመጣ አንቺ ትዕግስት ምን ሆነሻል እያለቻት እንዴ አልቆ ነው እንዴ እያለቻት አረ አለ እያለች ነው ቁጭ በይን እንጂ ለምን ተነሳሽ እያለቻት ድክም ብሎኝ ነው አረፍ ልበል ብዬ ነው እያለቻት በቃ ልሂድ እያለች ወደ ኩሽና እያመራች ነው ማለት ነው ምሩ ግን እቺ ልጅ መቼም ምንም
ከቀልቤን አትመስለኝም፣ የሆነ ነገርማ እያሰበች ነው እያለች ትገኛለች ማለት ነው ምሩ። ከዛ በኋላ ምሩ ሳሎን ቁጭ ብላ እያሰበች እያለ ኪራይ መጥቶ አጠገቧ ቁጭ ብለዋል ማለት ነው። ከዛ ጽናትና ኪራይና በጣም ደስ ይላሉ። ለእኛም እንደዚህ አይነት ነገር መቼ ነው እያለች ከዛ እሱስ ልክ ነህ እያለችው ትመልስለታለች ማለት ነው። የናሆም የእነዚህ አጀማመር ይዳልላል እንጂ ፈቀራል ተብሎ መቼም አልታሰበም ነበረ። በጸብ የመጣ ፍቅር ሀያ ነው እያለች ካልሆነና እኛም በጸብ እንሞክረው እንዴ ምን አልከኝ ስትለው አይ ምንም እያላት ወዲህ ነው እያለ ሰው እንደዚህ ሆኖ እያለ ትመልስለታለች ማለት አንቺ ግን ዝም ብለሽ ነው እንጂ የሰው ሙድ የለም እያለት ሙድ ቢኖርንማ ምንም ነገር አያስፈልገንም ነበረ እያለ ይመልስላት ማለት ነው። የዛሬ ቪዲዮ ይሄ ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ሰላም ለሀገራችን ለዘላለም ትኑር።